አንቺ ውርደት መተዳደሪያሽ የሆነ ሴት ልገኛሹ የራሷ ባታደርገው ኖሮ ሙሽራችን ሆነ ተመልሳ ትመጣ ነበረ። እዛ ሆነ አንድ ቀን አስታውሳት ታውቃለህ? እዚህ ቤት ውስጥ እኮ አንቺ ለሱ እሱ ለአንቺ ነው ያላችሁት። ምን አደረገሽ? ኧረ አላቅም በቃ ይሄንንም ወሬ ብላ ነገረችሽ? መቼም አይኔ እያየ ሁለታችሁ አትጋቡ። ወደ ቤት ገብቼ እቅድ ማውጣት አለብኝ። እኔ ከማለቆ ሰው ጋር ቀጠሮ? አዎ አደ ቀጠሮ አለኝ። እኔ እኮ እንድትጨነቅ ፈልጌ አልነበረም። ቤዛ። አቤት እማዬ። ፍቅር የምትለው ነገር እውነት ነው? ኧረ እማዬ ፍቅር እየዋሸች ነው። እኔ ከባርኪ ጋር ምንም ነገር የለኝም። እንዳታምኛት እማዬ። ቤዛን እዚህ ቤት ውስጥ ያገኘሻት ባርኪና ሳምና ቤታችን ገብታ እየኖረች ስለነበር ነው። አደይም ይሄን ነገር ታውቂ ነበረ? አዎ ትዬ በጣም ይቅርታ። እማዬ ስትይኝ ተረድቼሻለሁ። አሁን ተነሽ እና ውጪ እባክሽን እማዬ፣ አጨክኝብኝ። አሁን ከዚህ ቤት ወዴት ልጣል? ወደ ፈልግሽ በለልኝ። አያስፈልግሽም። ይሄ ሁሌ እሱ እንድታስታውሽኝ የሚያደርግሽ ራስሽን ምን ያህል ማዴ አትልፊ። መቼም እንደዚህ ማሰብ የለብሽም። ጨረሽ? አልጨረስኩም ገና። ጠብቅሻለሁ። እሺ ምንም ነገር አልፈራም። ቤዛ በስከ መጨረሻ ሁሉንም እውነት ፍርጥርጥ አድርገው ተናግረውባት ከቤት ተባረረች። እናም በድጋሚ እዚህ ቤት እንዳትደርሺ ስትል የፍቅር እናት ውሳኔ ወሰነችባት። አደይ ሮማንና አሹን አንተም ለሷ እሷም ላንተ ነው እዚህ ቤት ያላችሁት። ስለዚህ ችግራችሁን ተነጋግራችሁ መፍታት እናም ደግሞ መደጋገፍ አለባችሁ ስትል አስማምታቸው ተመለሰች። ባቡሬ በስከ መጨረሻ የፍቅር ጥያቄውን ለማቅረብ ዝግጅቱን አጠናቆ ጨርሷል። እናም ለሊን እራት ልጋብዝሽ በማለት ከቤት እንድትወጣ አድርጎ እሱም ደግሞ ተዘገጃጅቶ እየወጣ ይገኛል። ኪንጎና ዳይመንድ ከዚህ በፊት ሲሰሩ በነበሩት ስራ እናም የሰው ስልክና ገንዘብ ወስደው ስለነበረ አሁን ደግሞ ዳይመንድ ስለሌለ ኪንጎን እየተከታተሉ ገንዘባችንን አምጣ፣ ስልኬንም አምጣ እያለ እያሳቀቀው ይገኛል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 153 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ፍቅር ለእናቷ ሁሉንም እውነታ ማለትም ስለ ቤዛ ያለውን ነገር ግልጽ አድርጋ በመናገር ቤዛን ከቤት እንድትባረር እናም ደግሞ ድጋሚ የፍቅር እናት እንዳታምናት አድርጋለች። እሱም ምንድነው እማዬ፣ ቤዛ እዚህ ቤት የገባቸው የቤት ሰራተኛ ሆና ሳይሆን የባርኪ ፍቅረኛ ስለነበረች ነው። እናም አንቺ በድንገት ስለመጣሽ ምንም ነገር እውነታውን ለመናገር ጊዜ አላገኘንም። እኔንም አስጠንቅቀኝ ነበረ፣ ማለትም ለባርኪ ብዬ ነው ምንም ነገር ሳልነግርሽ የቀረሁት በማለት ነበረ ፍቅር ለእናቷ የተናገረችው። እናቷም ቀና ብላ አደይን በማየት አደይ ልጄ ይህ ነገር እውነት ነው ስትል ጠይቃታለች። አደይም በተፈጥሮ ውሸት የሚባል ነገር ስለማትወድ አዎ እቴ ይህ ነገር እውነት ነው፣ በሰዓቱ ደግሞ ስላልነገርኩት በጣም ይቅርታ አድርጉልኝ፣ እናም ያልተናገርኩት ደግሞ ለባርኪ ብዬ ነው ስትል ነበረ አደይም ምክንያቷን ያስቀመጠችው። ቤዛም እኔም እማዬ እኔም ያልነገርኩሽ ለባርኪ ብዬ ነው፣ ባርኪ ከዚህ ሀገር ከሄደ በኋላ ደግሞ ማንም የለኝም፣ ስለዚህ ከዚህ ቤት መውጣት አልቻልኩኝም፣ እንደ ሰራተኛ ሆኜ መቀጠል ነበረብኝ፣ እባክሽ እማዬ ልነግርሽ እኮ ፈልጌ ነበረ ይቅርታ አድርጊልኝ ስትል ነበረ ይቅርታ የጠይቀችው። የፍቅርም እናት እስከ ዛሬ በውሸት ድራማ ስትሰሩብኝ ነበረ፣ እናም በህይወቴ ስትጫወቱ ነበር። ቤዛ አሁንስ መቼም ይቅር አልልሽም፣ ቀጥ ብለሽ ከቤቴ ውጪ ብትላትም ነገር ግን ቤዛ እንደለመደችው እማዬ ይቅርታ በማለት ነበረ ጉልበቷ ላይ ቆማ ይቅርታ የጠየቀቻት። የፍቅርም እናት ከአንጀትሽ ከሆነ በቃ ይቅር ብዬሻለሁ፣ ነገር ግን ቤዛ አንድ እንድታውቂልኝ የምፈልገው ነገር ይቅርታ አድርጌልሻለሁ ማለት ከዚህ በኋላ እዚህ ቤት ትኖሪያለሽ ማለት አይደለም። ስለዚህ ተመልሰሽም ወደዚህ ቤት እንዳትመጪ፣ አሁንም ከዚህ ቤት ውጪ ስትል ነበረ ያባረረቻት። ቤዛም አሁን ላይ ነገሮች ሁሉ ድብልቅልቅ ብለውባት እናም ነገሩ መሮኛል በማለት ነበረ ለወንድሟ ደውላ ወንድሜ እኔ ከዚህ በላይ አቅም የለኝም፣ እናም ላግዝህ አልችልም፣ ደክሞኛል፣ አሁን ተሰባብሬያለሁ፣ ስለዚህ ከዚህ በኋላ ያለውን ነገር ራስህ በራስህ ጥረህ ተወጣ ስትል ነበረ 4 ነጥብ እያደረገችበት። እናቴ ታማለች በሚል ተልካሻ ምክንያት እስካሁን ስቀፍል የነበረችው ቤዛ አሁን ግን ነገሩ ሁሉ ግልጽ ሆኖ ሲገለጽላቸው እናም ከቤት ስትባረር ወዴት እንደምትሄድ እየተወዘጋገበች ትገኛለች። መግቢያም መውጫም ምንም የላትም። እናም ባዶ እጇን ቀርታለች ማለት ነው።
ቅምጥል በስከ መጨረሻ ተሳክቶላት ከኪንጎ ጋር መኖር ጀምራለች። እናም ኪንጎ አደይ በመከረችው መሰረት አሁን ተመልሶ ከቅምጥል ጋር እየኖረ ይገኝ ነበረ። ነገር ግን በገባ በወጣ ቁጥር ጠላቶቹ ማለትም ከዚህ በፊት ሰርቋቸው የነበረው ሰዎች እየተከታተሉ ብዙ ነገሩን እያሳጡት ይገኛሉ። እናም እሱ ትኩረቱ ስለ ቅምጥል መሆኑ ቀርቶ ስለ ሰረቃቸው ሰዎች ማሰቡን እንደቀጠለ ይገኛል። በዛም ሲሄድ መጡ፣ በዚህም ሲመጣ መጡ እያለ እየተገለማመጠም ይገኛል። ሌባ ምንጊዜም ቀልብ የለውም እና መቼም ሰላሙን አግኝቶ አይኖርም። ስለዚህ ዳይመንድ መጥቶ ደግሞ ነገሮች እስከሚስተካከሉለት ድረስ አሁን ላይ ኪንጎ እጅግ በጣም ሰቀቀን ውስጥ ይገኛል። ቅምጥልም በስከ መጨረሻ ተሳካልኝ፣ እባክህ ፈጣሪ ልቦናውን አትቀይርብኝ ስትል ነበረ ጸሎቷን ያደረገችው። አሁን ላይ በኪንጎ ወደሷ መመለስ በጣም ደስተኛ ናት። ቅምጥል ከሚታሰበው በላይ እጅግ በጣም አፍቃሪ ልጅ ናት። እናም ባፈቀረችው ልክ ፍቅሯ ባይመለስላትም ነገር ግን ሁሉም ነገር ሲገባው ምናልባትም የፍቅሯን ዋጋ ይከፍላታል ብለን ተስፋ እናደርጋለን። ዴቭ እስካሁን የሽምግልና ጥያቄው አልተመለሰለትም። እሱም በተደጋጋሚ እንዲናገር መንገዱ ቢከፈትለትም ነገር ግን ዴቭ ድፍረቱን አጥቶ አሁን ላይ አደይን ለጋብቻ ጥያቄ ሊጠይቅ ነው የመጣሁት ብሎ መናገር አቅቶታል። የአደይም እናት አንድ ጥያቄ ጠይቀው ነበረ። እሱም ምንድነው? ዴቭ ይሄ ነገር እውነት ነው እንዴ? አደይ ልታገባ ነው እንዴ ስትል ነበር የጠየቀችው። ዴቭም የአደይ እናት አደይ እንድታገባ ይፈልጋሉ እንዴ ሲሉ ጠይቋታል። እሷም ትዳር ማን ይጠላል የኔ ልጅ፣ ትዳር እኮ ጥሩ ነው። እናም ደግሞ ለሷ የሚሆናትና የሚበጃት ሰው ከሆነ ብታገባልኝ ደስ ይለኛል ስትል ነበረ እሷም በሙሉ እምነቷ የገለጸችለት። ስለዚህ ብታገባ ደስተኛ ይሆናሉ ማለት ነው እያለ ጥያቄውን ቀጠለ። አዎ እኔ ደስተኛ ሆናለሁ፣ ነገር ግን አባቷ እንደምታየው ነው፣ መቼም በዚህ ነገር አይደሰትም፣ ሞገደኛ ቢጤ ነው። ስለዚህ በአደይ የጋብቻ ግንኙነት እሱ ደስተኛ የሚሆን አይመስለኝም ስትል ነበር የነገረችው። ዴቭም ይቅርታ የአደይ እናት እባክዎ አባቷን ማሳመን ይችላሉ ሲል ነበረ የጠየቃት። አይ እኔ እንዴት ብዬ ምን አቅም አለኝና እኔ የምለውን በፍጹም አይሰማኝም ስትልም የአደይ እናት መልሷን ሰጥተዋለች። እናም አሁን ላይ የአደይ እናት የጠረጠረችው ነገር ያለ ይመስለኛል። ማለትም እነ ዴቭ ያለ ምክንያት ገጠር እንዳልሄዱ እናም ደግሞ በተደጋጋሚ ስለ አደይ ሲወራና ስለ አደይ ሲጠይቁ ስለምትሰማ አሁን የአደይ ባል ማለትም የአደይን የጋብቻ ጥያቄ ሊጠይቅ የመጣው ዴቭ እንደሆነ ያጠረጠረች ይመስለኛል። ማለትም ከእይታዋና ከአሰማማ አንጻር ማለት ነው። ባቡሬ በስከ መጨረሻ ለሊን እንደሚያፈቅራት ሊነግራት ያሰበ ይመስላል። አሁን ላይ ለሊና ባቡሬ በእርጋታ እያወሩ በነበረበት ሰዓት ነበረ እናም ለሊ እራት ልጋብዝሽ በማለት በወሬ መካከል ይህን ነገር ጣል ያደረገው። ለሊ ምንም በተመለከተ ነው እራት የምትጋብዘኝ ስትል ጠይቀዋለች። እሱም ወንድምሽ አይደለሁ እንዴ ምን ችግር አለ እራት ብጋብዝሽ ሲል መልሶላታል። ለሊም አይ ባቡሬ እኔ ወንድም እራት ሲጋብዝ አላቅም ስትል ነበረ የማንቂያ ደውሏን ጣል ያደረገችበት። ባቡሬም አይ ለሊ በቃ ተይው ካልፈለግሽ ብሎ ጥራት ሊሄድ ሲል አይ ባቡሬ እንደዚህማ አትሁን፣ በቃ በራቱ ሀሳብ ተስማምቻለሁ፣ እኔ እስካልከፈልኩበት ድረስ ልበላ ዝግጁ ነኝ ስትል ነበር ተስፋ የሰጠችው። ባቡሬም እሺ በቃ ተዘጋጃጅና እኔም ተዘጋጃጅቼ ልምጣና እራቱ ቦታ እንገናኛለን ብሎ ለሊን ከቀጠራት በኋላ ወደ ቤቱ ተመለሰ። ለሊም ዝንጥ ብላ ባቡሬም በተመሳሳይ ዝንጥ ብሎ ሊገናኙ እያሰቡ እያለ አደይ ወደ ቤት ተመለሰች። እናም ለልዬ ወደ ልትሄጂ ነው ስትል ጠየቀቻት። ለሊም አንድ ቀጠሮ አለብኝ የራት ግብዣ አለብኝ ስትል ነበረ ለአደይ የነገረቻት። ነገር ግን አደይ እንዲዘንጦ የራት ግብዣ ለመሆኑ ከማን ጋር ነው ስትል ጠየቀቻት። ለሊም እውነቱን ለመናገር ፍቃደኛ አልነበረችም። ነገር ግን የአደይ አስተያየት ሲቀየርባት አይ አደይ ሌላ ነገር እንዳታስቢ ከባቡሬ ጋር ነው የራት ቀጠሮ ስትል ነበር የነገረቻት። አደይም ሌላ ነገር ምን ላስብ እችላለሁ በማለት ነበረ። ለልዬ ምንም ችግር የለውም፣ ነገር ግን አይንሽን ግለጪ፣ አሁን ላይ ህይወትሽን የመኖሪያ ሰዓትሽ ነው። ስለዚህ ባቡሬ አንድ ነገር ቢልሽ ማለትም ማንቂያ ደውሉ የፍቅር ጥያቄ ቢጠይቅሽ እምቢ ለማለት እንዳታስቢ ስትል ነበር የነገረቻት። ለሊም አረቴ አደይ ባቡሬ በፍጹም እንደዚህ አይነት ነገር አያስብም ስትል ለመሽኮርመም ሞከረች። አይ ካሰበ እንኳን እንዳትመልሽው ልልሽ ፈልጌ ነው አለቻት። ባቡሬም ኪንጎን መንገድ ላይ አግኝቶት አበባ ገዝተህልኝ በማለት ልኮት ነበረ። ኪንጎ ምን አይነት አበባ ለማን የሚሆን ሲል ጠይቆታል። ባቡሬም ለእናቴ ሲል ነበረ እያሾፈ የነገረው። ለእናት አበባ? አረ በፍጹም ቆይ ለማን ነው ባቡሬ ንገረኝ ሲል ቢጠይቀውም እሱ ደግሞ አንተን አይመለከትህም፣ አሁን የላኩን ብቻ አበባውን ገዝተህና ሲል ልቆታል። ኪንጎም አበባውን ለመግዛት በሄደበት ሰዓት
ሲያሯሩጡት የነበሩትን ሰዎች በማግኘቱ አበባው ሳይገዛ ቀርቷል። እናም ባቡሬ ለአበባው መግዣ ብሎ የሰጠውን ገንዘብም አስወስዶታል። አሁን ላይ ኪንጎ ባዶ እጄን አልመለስም በማለት ከአሹ ገንዘብ በመውሰድ ነበረ የባቡሬን አበባ የገዛለት። እናም እቺን አበባ ገዝቶ እስኪመጣ ድረስ ባቡሬም ሰዓቱ እረፈደበት። ማለትም ለሊን የቀጠረበት ሰዓት ማለት ነው። ለሊ ደግሞ በተደጋጋሚ እየደወለች ካልመጣ ሁሉም ነገር ሊቀር ይችላል፣ ለምንድን ነው የዘገየኸው እያለችም ትገኛለች። በተፈጥሮ ወንድ ልጅ ሲያረፍድ ሳይሆን ሴት ልጅ ስታረፍድ ነው የምናውቀው። በዚህ ልክ ትዕግስት ኖሯት ለሊ ጠብቀው የእራት ግብዣው ይካሄድ ይሆን ወይስ ደግሞ ባቡሬ ያቺን አበባ ሲጠብቅ አበባውም ሳስደርስለት ሰዓቱንም ገሎባት ለሊ ጥለው ትሄድ ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።